ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ዘላችሁ ቀርበናል። በቅድሚያ ማርስተ ዜና። በደቡብ አፍሪካ በሚገኙ ወገኖች ላይ የተጋረጠውን አደጋ ተከትሎ ጸሎት እንዲደረግ ጥሪ ቀረበ። የኢትዮጵያ መገናኛ ብዙሃን ባለስልጣን አገራዊ ሚዲያ ስርዓተ ጾታ ፖሊሲ እያዘጋጀ መሆኑ ተገለጸ። ተመልካቾቻችን ይህ የኢቫንጀሊካል ቴሌቪዥን ነው። የዕለቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር መቆየውን የአማኑኤል ሌብሶንኛ አብራችሁን ቆዩ። በደቡብ አፍሪካ በሚገኙ ወገኖች ላይ የተጋረጠውን አደጋ ተከትሎ ጸሎት እንዲደረግ ጥሪ ቀረበ። በደቡብ አፍሪካ ዜጎቻችን አደጋ ላይ ናቸው። በደርባን የውጭ ዜጎችን የሚቃወሙ ከ2000 በላይ ተቃዋሚዎች ሰላማዊ ሰልፍ አድርገዋል። በደቡብ አፍሪካ በርካታ ኢትዮጵያውያን የሚገኙ ሲሆን ኢትዮጵያ ወንጌል አማኞች ቤተ ክርስቲያናትም በከፍተኛ ቁጥር በሀገሪቱ ይገኛሉ። ካውንስሉም ከሀገር ውጭ ካሉት ቅርንጫፎች መካከል ከፍተኛ አባላት ያሉት በዚሁ በደቡብ አፍሪካ መሆኑ ይታወቃል። ነገር ግን ከቅርብ ጊዜ ወዲህ በደቡብ አፍሪካ በሚገኙ ስደተኞች ላይ በተለይም ኢትዮጵያውያንን ኢላማ ያደረገ ጥቃት እየተበራከተ መጥቷል። ዘጋርዲያ እንደዘገበው በደቡብ አፍሪካ ሰነድ የሌላቸው ስደተኞች ሀገሪቱን ለቀው እንዲወጡ የተቀመጠው ገደብ ማክተሙን ተከትለው ከ2000 በላይ የውጭ ዜጎችን የሚቃወሙ ሰልፈኞች በደርባን ከተማ መሃል ሰላማዊ ሰልፍ አድርገዋል። ላለፉት ሳምንታት በውጭ ዜጎች ላይ ሲካሄድ የቆየው ዘመቻ ቢያንስ የ4 ሰዎችን ሕይወት የቀጠፈ ሲሆን በ10 ሺዎች የሚቆጠሩ ደግሞ ለደህንነታቸው በመስጋት እንዲሰደዱ አድርጓል። በትላንትናው ዕለት በመላው ሀገሪቱ ከፍተኛ የጸረ ስደተኞች ተቃውሞ የተካሄደ ሲሆን ደቡብ አፍሪካም በከፍተኛ ስጋት ውስጥ ሰንብታለች። በደርባን የባህር ዳርቻ ከፍተኛ ግጭት ሊነሳ ይችላል ተብሎ ቢሰጋም የከተማ ጎዳናዎች ባልተለመደ ሁኔታ ጸጥ ያሉና ሱቆችም የተዘጉ ነበሩ። የዙሉ ባህላዊ አልባሳትን የለበሱ በሺዎች የሚቆጠሩ ተቃዋሚዎች ዱላዎችን በመያዝ አባሃምቤ በሲዙሉ ቋንቋ መሄድ አለባቸው እያሉ በመፎከር በከተማዋ መሃል ተጉዘዋል። ከተቃውሞ በስተጀርባ ያሉ አስተባባሪ ቡድኖች ሰነድ ለሌላቸው ስደተኞች እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ መደበኛ ያልሆነ የጊዜ ገደብ ሰጥተው የነበረ ሲሆን ሰልፎቹ ወደ መጠነ ሰፊ ጥቃት ሊያመሩ ይችላሉ የሚለው ስጋት አሁንም እንደቀጠለ ነው። በቅርብ ሳምንታት ውስጥ በተቀሰቀሰ የጸረ ስደተኞች ጥቃት ቢያንስ 2 የሞዛምቢክ፣ 1 የኢትዮጵያና 1 የማላዊ ዜጎች የተገደሉ ሲሆን በርካታ የአፍሪካ መንግስታትም ዜጎቻቸውን ወደ ሀገራቸው ለመመለስ የአውሮፕላንና የባስ ትራንስፖርት አዘጋጅተዋል። ለዚህም መላው የኢትዮጵያ ክርስቲያኖች ጸሎት እንዲያደርጉ በዚህ አጋጣሚ ኢቫንጀሊካል ቴሌቪዥን ጥሪ ያደርጋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ሀገራዊ ሚዲያ ስርዓተ ጾታ ፖሊሲ እያዘጋጀ መሆኑ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን በሁሉም የሚዲያ ተቋማት ላይ ተግባራዊ የሚሆን ሀገራዊ መገናኛ ብዙሃን የስርዓተ ጾታ ፖሊሲ ናሽናል ሚዲያ ጄንደር ፖሊሲ እያዘጋጀ መሆኑን የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ አስታወቁ። ዋና ዳይሬክተሩ የገለጹት በሚዲያ ተቋማት ስርዓተ ጾታን አካታች ለማድረግና የስርዓተ ጾታ አውዲት ግብዓት ለማሰባሰብ በተዘጋጀ ፓናል ውይይት ላይ ነው። የሚዲያ ተቋማት የሴቶችን አመራርነት ሚና ማጠናከርና ስርዓተ ጾታን ማካተት በምኞት ብቻ ሳይሆን በሕገ መንግስቱና በመገናኛ ብዙሃን አዋጅ ቁጥር 1238/2013 የጣለ ግዴታ ነው። የሚዲያዎች ኃላፊነት ተቋማቱ የሴቶችን ክብር ዝቅ የሚያደርጉና ጥቃትን የሚያበረታቱ ይዘቶችን ከማሰራጨት መቆጠብ፣ አድሏዊ ቋንቋዎችን ማስወገድና የስርዓተ ጾታ ፖሊሲን ከኤዲቶሪያል መመሪያ ጋር ማጣጣም ይጠበቅባቸዋል። ባለስልጣኑ በሚዲያዎች ላይ ያካሄደውን የስርዓተ ጾታ አውዲትና የሞኒተሪንግ ጥናት ውጤት በቅርቡ ይፋ ያደርጋል። ይህ የፓናል ውይይት ከኢንተርናሽናል ሚዲያ ሰፖርት IMS ጋር በመተባበር የተዘጋጀ ሲሆን የሚዲያ አመራሮች፣ የሴት ጋዜጠኞች ማህበር፣ የሲቪክ ማህበራትና የዘርፉ ባለሙያዎች ተገኝተውበታል። ዜናውን ከኢትዮጵያ መገናኛ ብዙሃን ባለስልጣን አገኘ ነው። የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ለ33 አገልጋዮች የቅስና ማዕረግ ሰጠ። ባልደረባችን አናን ጉሴ ተጨማሪ ያለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ የቤተክርስቲያኒቱን የቃል እና የቅዱሳት ሚስጥራት አገልግሎት ይበልጥ ለማጠናከርና ተደራሽነቱን ለማስፋት ለ33 አገልጋዮች የቅስና ማዕረግ ሰጥቷል። ይህ ደማቅ የቅስና አሰጣጥ ስነ ስርዓት በሐዋሳ ከተማ በሚገኘው የሪፈራል ማህበረ ምዕመናን የተከናወነ ሲሆን የቤተክርስቲያኒቱ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ቄስ ጥላይ ከበደ የእግዚአብሔርን ቃል ለታደመው ጉባኤ በማስተማር ስነ ስርዓቱን በበላይነት መርተዋል። የማዕከላዊ ደቡብ ኢትዮጵያ ሲኖዶስ እጅግ ሰፊ የቆዳ ስፋትን በመሸፈንና በርካታ አጥቢያዎችንና ሲኖዶሶችን በማፍራት የሚታወቅ አንጋፋ ሲኖዶስ ነው። አዲስ ተቀባዮቹ ቀሳውስት ወደ የመጡባቸው ማህበረ ምዕመናን ተመልሰው አገልግሎት የሚጀምሩ ሲሆን ይህም በሲኖዶሱ ውስጥ ይስተዋል የነበረውን የቅዱሳት ሚስጥራት አገልግሎት እጥረት በከፍተኛ ሁኔታ እንደሚያቃለው ታምኖበታል። የሲኖዶሱ ፕሬዝዳንት ቄስ ኢያሱ ጠጊቾ እንደገለጹት በሲኖዶሱ ስር የሚሰጠውን የእረኝነት አገልግሎት ተደራሽነት ይበልጥ ለማሳደግና ጥራቱን ለመጠበቅ በአሁኑ ወቅት በርካታ አገልጋዮች በሴሚናሪ ትምህርት ላይ እንደሚገኙና ለቀጣይም ተልዕኮ እየተዘጋጁ መሆኑ አብራርተዋል። ዜናውን ከቤተክርስቲያኒቱ ገጽ ያገኘ ነው።
የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለ60 የልጆች መምህራን ስልጠና መስጠቷን አስታወቀች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች አገልግሎት ክፍል ህጻናትን በትክክለኛ መንፈሳዊ መስመር ለመቅረጽና ለታላቁ ተልዕኮ ለማዘጋጀት ያለመ አዲስ አህጉራዊ ንቅናቄ ጀምሯል። የዚሁ ስትራቴጂካዊ እቅድ አካል የሆነውና በመላው ሀገሪቱ በሚገኙ አጥቢያዎች ወጥ በሆነ መልኩ የሚተገበረው የልጆች የክረምት ትምህርት የአሰልጣኞች ስልጠና መስጠት ተጀምረዋል። ማክሰኞ ሰኔ 23 2018 ዓ.ም በደቡብ ምዕራብ አዲስ አበባና አካባቢው ክልል ዋና ቢሮ በይፋ የተጀመረው ይህ መርሃ ግብር ህጻናት ገና በለጋ ዕድሜያቸው ተልዕኮአዊ አስተሳሰብ እንዲኖራቸውና የወደፊት የህይወታቸውን የወንጌል ሰባኪነትን እንደ ዋና ስራቸው አድርገው እንዲነሱ ለማዘጋጀት ያለመ መሆኑ ተገልጿል። ይህ የክረምት ዘመቻ ተራ የጊዜ ማሳለፊያ ሳይሆን የወደፊቱን የቤተ ክርስቲያን ምሰሶዎች የምናንጽበትና ህጻናትን ገና ከልጅነታቸው ለወንጌል አገልግሎት የምናዘጋጅበት ልዩ የታሪክ ምዕራፍ ነው ተብሏል። ቤተ ክርስቲያኗ በልጆች ላይ የምታደርገውን ሁለንተናዊ ኢንቨስትመንት አጠናክራ የቀጠለች ሲሆን ይህ ሀገር አቀፍ ይዘት ያለው የክረምት መርሃ ግብርን በአጥቢያዊ በሚገኙ ህጻናት ህይወት ላይ ከፍተኛ መንፈሳዊ መነቃቃትን ይፈጥራል ተብሎ ይጠበቃል። ተመልካቾቻችን ከውጭ ሀገር ወዳገኘናቸው መረጃዎች ስናልፍ በዩናይትድ ኪንግደም አዲስ የቀረበው የህግ ረቂቅ ወላጆችንና የሃይማኖት አባቶችን ሊያስቀጣ ይችላል ተባለ። በዩናይትድ ኪንግደም የግለሰቦችን የተመሳሳይ ጾታ ዝንባሌ ወይንም የጾታ ማንነት ለመለወጥ የሚደረጉ ጥረቶችን ማውገዝ ወይም መቃወም ሙሉ በሙሉ ለማገድ የሚደነግግ አዲስ የህግ ረቂቅ ባለፈው ሐሙስ ይፋ ሆኗል። የቀረበው ህግ ሆን ተብሎ የሰዎችን የጾታ ማንነት ለመለወጥ ወይም ለማውገዝ በሚደረጉ ማናቸውም ድርጊቶች ላይ የወንጀል ተጠያቂነትን የሚያስከትል ሲሆን ክርስቲያን ኮንሰርን የተሰኘው ተሟጋች ቡድን ህጉ ከጸደቀ ወላጆችና የቤተ ክርስቲያን መጋቢዎች የፍርድ ቤት ክስ፣ ከፍተኛ የገንዘብ መቀጫና የእስራት ቅጣት ሊገጥማቸው እንደሚችል አስጠንቅቋል። ይህ አዲስ የተዘጋጀው ረቂቅ ህግ በዩናይትድ ኪንግደም ውስጥ ከፍተኛ ክርክርና ስጋት እየቀሰቀሰ ይገኛል። የሌበር ፓርቲ መንግስት ይፋ ያደረገው ይህ ረቂቅ ህግ በሀገሪቱ የልወጣ ልምምዶች የሚባሉትን ድርጊቶች ወንጀል የሚያደርግ ነው። እነዚህ ልምምዶች የአንድ ሰው ተመሳሳይ ጾታ ስሜት ወይም የጾታ ማንነት ለመለወጥ፣ ለማውገዝ ወይም ለመቃወም የሚደረጉ ማናቸውም ድርጊቶችን ያጠቃልላል። መንግስት እነዚህ ድርጊቶች በሰዎች ላይ ስነልቦናዊ ጉዳት ያደርሳሉ በሚል ሙሉ በሙሉ ሊያግዳቸውም ፈልጓል። የቤተ ክርስቲያን መጋቢዎች ወይም የሃይማኖት አባቶች መጽሐፍ ቅዱሳዊ ወይም ሃይማኖታዊ ትምህርቶችን መሰረት በማድረግ የተመሳሳይ ጾታ ግንኙነት ኃጢአት ነው ብለው ቢያስተምሩ ወይም ምክርና ጸሎት ቢያደርጉ እንደ ወንጀል ሊቆጠርባቸው ይችላል። ወላጆች ልጆቻቸው የጾታ ለውጥ ለማድረግ የሚያሳዩትን ፍላጎት ለመግታት ቢሞክሩ ወይም ተፈጥሯዊ ጾታቸው እንዲቀበሉ ቢመክሯቸው ህጉ የልጅን ማንነት የመጨቆን ድርጊት አድርጎ ሊተረጉመው ይችላል። ህጉ በዚህ ድርጊት ጥፋተኛ ሆነው በተገኙ ሰዎች ላይ ጠንከር ያለ እርምጃዎችን ይደነግጋል። እነዚህም መደበኛ የፍርድ ቤት ክስና የፍርድ ሂደት፣ ከፍተኛ የገንዘብ መቀጫ እስከ እስራት የሚያደርስም ቅጣት ነው። በአጠቃላይ ህጉ በአንድ በኩል ግለሰቦችን ከጥቃትና ካልተፈለገ ተጽዕኖ ጠብቃለሁ ሲል፣ በሌላ በኩል ደግሞ በቤተሰብ መዋቅርና በሃይማኖት ተቋማት የነጻነት መብት ላይ ከፍተኛ ስጋት እየደቀና አወዛጋቢ ሆኗል። ዜናውን ከክርስቲያን ዴይሊ ያገኘ ነው። አውስትራሊያ ታዳጊዎችን ከሶሻል ሚዲያ ተጽዕኖ ለመጠበቅ የጣለችውን ቅጣት አከረረች። ባልደረባችን አናንጉሴ ተጨማሪ አለው። አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የጣላቸውን እገዳ በሚጥሱ ታላላቅ የቴክኖሎጂ ኩባንያዎች ላይ የምትጥለውን የገንዘብ ቅጣት ሰኞ ዕለት አጠናክራለች። የሀገሪቱ የኮሚኒኬሽን ሚኒስተር አኒካ ዊልስ በሰጡት መግለጫ የወጣቶችን አእምሮና ሕይወት ለመጠበቅ የወጣውን ይህንን ሕግ በማያከብሩና ሕጉን ለማድበስበስ በሚሞክሩ ድርጅቶች ላይ እስከ $99 ሚሊዮን የሚደርስ ጠንካራ ቅጣት እንደሚጣል አስታውቋል። ባለፈው ታህሳስ ወር በአውስትራሊያ ተግባራዊ በሆነው በዚህ ሕግ ምክንያት በሚሊዮን የሚቆጠሩ የታዳጊ ቲክቶክ፣ ኢንስታግራም፣ ፌስቡክ እና ኤክስ አካውንቶች የተዘጉ ሲሆን ሕጉ በዋናነት ልጆችን ማህበራዊ ሚዲያን ከሚያመጣው የስነ ልቦና ቀውስ፣ የሱስና ከእኩይ የባህል ተጽዕኖዎች ለመጠበቅ የታለመ ነው። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒዝም የነገ ሀገርና ቤተሰብ የሆኑትን ህፃናትን ለመጠበቅ መንግስታቸው አስፈላጊውን ሁሉ እንደሚያደርግና ሕጉን ለማስከበር ለደህንነት ኮሚሽነሩ ተጨማሪ ስልጣን የሚሰጥ አዲስ ረቂቅ አዋጅ ማቅረቡን ገልጸዋል። በአፍሪካ እስካሁን በታዳጊዎች ላይ የተጣለ ክልከላ ያልተሰማ ሲሆን ሀገራችንም ከአውስትራሊያ ምሳሌ በመውሰድ ሀገር በቀል ጥናት ተደርጎ ተመጣጣኝ የዕድሜ ገደብ በማህበራዊ ሚዲያ ተጠቃሚዎች ላይ መጣል እንዳለበት የብዙ ወላጆች እምነት ነው። መረጃው ከክርስቲያን ፖስት አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ቆይታ ያደረኩት የማኑኤል ሌብሶ ነበርኩ። መረጃዎቹን ያዘጋጀልን ባልደረባችን ተስፋዬ ካሳሁን ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ